የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ታህሳስ 6 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ታህሳስ 6 ቀን 2170 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ ዜና በማስከተልም ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበ ዴሞክራሲ የአንድነት ጥያቄና ትግል በሚል ርዕስ ሀተታ አለን። የመጀመሪያውን ክፍል እናሰማለን። በማስከተልም ከፍኖተ ኢትዮ ካናዳውያን የኢንፎርሜሽን ማዕከል በቶሮንቶ የተላከልንን ሰፋ ያለ ጽሑፍ እናቀርባለን። የኢትዮጵያ ሕዝብ የአብይ ኦሮሞማ አገዛዝንም ሆነ የእጃዙር ቅኝ አገዛዝን አጥብቆ መዋጋት አለበት በሚል ርዕስ የቀረበ ነው። በዚህም የዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። የደገው መብረቅ ኮር አሃዶች በጥምረት ጋሽና ከተማ በመግባት ያገዛዙ ቁልፍ ወታደራዊ ቦታዎች ላይ ጥቃት ፈጸሙ። የኒከዚ የደገው መብረቅ ኮር አንሻ ሰይድ ክፍለ ጦር ቀኛዝማች ተበጀ ወርቁ ክፍለ ጦር ቃኞች ባደረጉት የጋራ ኦፕሬሽን በጋሽና ከተማ ፖሊስ ጣቢያና ነዳጅ ማደያ ድረስ ዘልቀው በመግባት በርካታ የጠላት ሰራዊትን ሙትና ቁስለኛ አድርገዋል። በአሁኑ ሰዓትም ጋሽና ላይ የሚገኙ የአምቡላንሶች የብርሃን ወታደር እስከዛ ቁስለኛ በማጋዝ ወደ አቅራቢያ ሆስፒታል እያስገባ ይገኛል። ፋሽስቱ ሰራዊት በከባድ መሳሪያ የታጀበ ተኩስ የከፈተ ቢሆንም ቅሉ በነበልባሎቹ ቃኝ ሻለቃዎች የጠላትን ኃይል ወደ መብራት ኃይል እንዲያፈገፍግ አድርገውታል። በርካታ ጉዳት የደረሰበት ያገዛዙ ኃይል መድፍና ዙ 23 በግዴለሽነት እያስወነጨፈ የተለመደ ንጹሃን የመበቀል ተግባሩን ሲፈጽም ውሏል። እሸት ክፍለ ጦር በአገዛዙ ሰራዊት ላይ የማያዳግም እርምጃ ወሰደ። መነሻውን ከታሪካዊ ቦታ ላሊበላ ከተማ ላሊበላ ኤርፖርት አድርጎ እሸት ክፍለ ጦር አፍናለሁ በሚል አጉል ምኞት አዳሩን በአምስት አቅጣጫ ማለትም በሙጫ ባረት፣ በአፊሰግ፣ ኪዳነ ምሕረት፣ በእርፋ ታካይ መንደር፣ በታሉ ደብር አጥቶ ቢመጣም በነበልባሎቹ እሸት ክፍለ ጦር ተገርፎ አስከሬኑን እንኳን ሳያነሳ ወደ መጣበት ተመልሷል። ጉዳዩ ዛሬ ማለትም ከሌሊቱ 10 ሰዓት እስከ ቀኑ 8 ሰዓት በፈጀው ትንቅንቅ ከ15 በላይ ኃይል ሲደመሰስ ከ20 በላይ ቁስለኛ ማድረግ ተችሏል። በመጨረሻም ያገዛዙ ሰራዊት አባላት አገዛዙ ለራሱ ወንበር አስጠባቂ አድርጎ ውድ ህይወታቸውን እየነጠቃችሁ መሆኑን አውቃችሁ ወደ አማራ ፋኖ ልትቀላቀሉ ሲል የእሸት ክፍለ ጦር ዋና አዛዥ አርበኛ አያናው እነየውና ምክትል አዛዡ አርበኛ ፍቃድ አበው መልእክት አስተላልፈዋል። ከልካይ የሌለበት የኤጀንት ውር እጅ የፋኖ የመረጃ ስንቅና ትጥቋና ሀብቱ የወጣበት ማህበረሰብ መሆኑ ግልጽ መሆኑን የሚያሳይ መረጃዎች ወጡ። ፋኖ የሚታገለው ለዚሁ ማህበረሰብ ሲሆን ነገር ግን ከዚህ መሰረታዊ መርህ ባፈነገጠ መልኩ ህዝብን የሚያማርሩ፣ የሚሳደቡ፣ የሚደባደቡ፣ መኪና አስቆመው ይህን ያህል ከፈሉ የሚሉ ሰዎች በስተዋልና መላ ቢበጅለት በሚል ከህዝቡ የተነሳው ቅሬታን መፈታት እንዳለበት ተጠቁሟል። ችላ ከተባለ ግን ፋኖነን እያሉ ሲዘርፉ ቆይተው በመጨረሻ ወደ ጥላት መግባታቸው አይቀርም የተባለ ሲሆን ለጠላት መረጃ የሚሆኑትንም እንደነዚህ አይነት ነዋይ አምላኪዎች ናቸውና መፍትሄ ቢሰጠው የሚል የህብረተሰባዊ ጥያቄ ተነስቷል። ሰሞኑን በቴዎድሮስ ማንኩስ አካባቢ 82 ዓመት ሽማግሌን ጨምሮ ሌሎች ተሳፋሪዎች 2000 ብር አምጡ ተብለው መከራቸውን አይተዋል ተብሏል። አብነትም ይሄን አነሳን እንጂ ብዙ ቦታዎች በአምስቱም እዞች ችግሮች ያሉ ቢሆንም በቴዎድሮስ እዝና በበላይ እዝ ጎልተው ታይተዋል። ይህን ሲባል ግን ህዝቡ ማገዝ ያለበትን ማለት ሳይሆን አቅምን ያማከለ ለሰራዊቱ በሚደርስና በደረሰ ቢሆን
ይመረጣልም ተብሏል። የዚህ አይነት ዘረፋ ዋና ዓላማው ህዝብን በማማረር አማራጭ ማሳጣትና የድሮውን ብአዴን ይሻለናል እንዲል ማሰኘት። ሁለተኛው ፋኖ ብልጽግና እንደሚለው ለዘረፋ የተሰባሰበ እንጂ ዓላማ የለውም እንዲባል በዚህ ቀዳዳ ገብቶ ህዝብ ሊሸውድ ወይም ፕሮፓጋንዳ ለመስራት። ሶስተኛው እውነተኛ ታጋዮች በእነዚህ ሌቦች ምክንያት ሞራላቸው እንዲላሽቅና ከትግል እንዲወጡ ነው። እነዚህንና መሰል ቁማሮችን ለማድረግ ነውና እንደነዚህ አይነት ተኩላዎችን የዘረፋ ሰንሰለታቸውን በመጠፍ እና የእርምት እርምጃ በመውሰድ ከፍተኛ ስራ ሊሰራ ይገባልም ተብሏል። ይህ ካልሆነ ግን የዘረፉትን ገንዘብ ይዘው ዓላማ የሌለው ጦርነት ነውና ሰላም ይሻለናል ፋኖ በዘረፋ ተሰማርተዋል ማለታቸው አይቀርምና ለጥላት ማጭበርበሪያ ሳይሆኑ በጊዜ ሊታረሙ ይገባል የሚል ሰፋ ያለ መልእክት ተላልፏል። የንግድ ባንክ ዲጂታል መታወቂያና የአብቆተ ብድር ማስመለስ እንቅስቃሴን በተመለከተ ከአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ መግለጫ ተሰጠ። አርማው አገዛዝ በፈጠረው የህዝባችን ደካማ ጎን ስም በድጋሚ ተቋማዊ ጅምላ ግድያ እንዲፈጸም አንፈቅድም። የአማራ ህዝብ እያደረገ ያለው ትግል ሁለንተናዊ የህልውና ትግል ነው ብለዋል። ሁለንተናዊ የህልውና ትግል ላይ ስንል በህይወት ከመኖርና ካለመኖር የህልውና ፈተና ተጨማሪ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊና ባህላዊ አቻ ነፍያዎችም የህልውና ፈተና ውስጥ ወድቀዋል ተብሏል። ከዚህ ኢኮኖሚ ስብራት ለዋጡት የሚገባቸው አንድም በእያንዳንዱ ህዝባችን ቅሪት፣ ሁለት በህዝባችን ባድማ ላይ የተቋቋመ የኢኮኖሚ ተቋማት አፈጣጠራቸውን አገዛዛዊ በመሆናቸውና ዓላማቸውም የአገዛዙን ስትራቴጂክ ግብ ማሳካት እንደመሆኑ መጠን የአማራ ህዝብ የአገዛዙን ህገ መንግስታዊ ጠላት ተደርጎ የተነሳ ስትራቴጂካሊ እንዲጠፋ የተደረገ ያለ ህዝብ በመሆኑ እስካሁን በኢትዮጵያ ምድር ተቋቁሞ የኢኮኖሚ ተቋማት ሁሉ አገዛዙ እኛኑ የሚያጠፋበትን ስልት በአስቻይነት ሲደግፉ የኖሩት አገዛዙ ማስፈጸሚያ በትሮች ሆነው ኑረዋል ብለን እናምናለን ብለዋል። ይሁን እንጂ በስም የተጠቀሱ ሁለት የኢኮኖሚ ተቋማት ንግድ ባንክና አብቆተ እንዲሁም ሌሎችም ባንኮች በዚህ ሳምንት አንደኛው የኢትዮጵያ ንግድ ባንክ የዲጂታል መታወቂያ ያልያዙ የባንኩ ደንበኛ መሆን ስለማይቻል ሁላችሁም ወደ ዲጂታል መታወቂያ ሲስተም መግባት አለባችሁ በሚል አገዛዙ በስሙ ደብቆ በይፋ አገዛዙን እኩይና የቀጣይ መጨፍጨፊያ ዓላማ ለማስፈጸም በእንቅስቃሴ ላይ እንዳለ ከተቋሙ የቀኝ አባሎቻችን ለማወቅ ተችሏል። ሁለተኛው አብቆተ ጸደይ ባንክ ህዝባችን ከዚህ በፊት የወሰዳችሁትን ብድር አለና መልሱ በማለት በአረመኔው አገዛዝ ከማምረት ታግዶ ለ3 ዓመት ሞላውን የድሮን በመድፍና በታንክ መካከል ያመረታትን ሆን ተብሎ በቡድን መሳሪያ እየተቃጠለ ቤተሰቡን ያጎረሰ ያለበት ሁኔታ ሲሆን እነዚህ ሁለት የአገዛዙ ተቋማት ህብረተሰቡን ለድህነት እየዳረጉ ስለሆነ ከዚህ ሰዓት ጀምሮ ሊታረሙ ይገባል የሚል መልእክት ተላልፏል። የዕለቱ ዜና በዚያ ነው። ዴሞክራሲ የአንድነት ጥያቄና ትግል። በአገራችን ኢትዮጵያ የመንግስት ስርዓት ጥንታዊ መሰረት የነበረውና ከቀላል ወደ ውስብስብ ተቋማዊ ይዘትም እያደገ የመጣ ነው። የሆነ ሆኖ ግን ይህ መንግስት ከፊውዳላዊ ይዘት በተቋም መልክ የተላቀቀ ቢሆንም ከዚሁ ስነ ልቦና ካልተላቀቀ ከአነስተኛ መኮንኖች አልፎ በዘመናዊ ጎሰኞች እጅ ገብቷል። በዚሁ ሰበብ በኢትዮጵያ ዴሞክራሲ የትናንትና ብቸኛ ጭንቀት የነበረ ሆኖ ሳለ ያ ጥያቄ በመውገርገሩ ዛሬ ሌላ
አንድነታችንን የሚፈታተን ችግር ይዞ ብቅ ብሏል። ይህም የመነጨው በኢትዮጵያ አገዛዞች ስህተትን በስህተት እያረሙ ስልጣናቸውን ለመጠበቅ በፈጸሙት ግፍ ችግሮች እየተወሳሰቡና እየተበራከቱ በመምጣታቸው ነው። የወታደራዊው ደርግ አገዛዝ በስልጣኑ ዴሞክራሲያዊ መሰረት ላለመስጠት በአገሪቱ አንድነት እያመካኘ በአገር ደህንነት እያሳበበና ብሔራዊ ሉዓላዊነት ተደፈረ እያሰኘ ብሔራዊ ዴሞክራቲክ ኃይሎችን በግፍ ጨፍጭፎ የአገሪቱን የፖለቲካ መቅን ጉልበት መታ። በዚህ የተነሳ አንድነትም ከግፍ ጋር ተዛመደና አንድነት ባርነት መሰለ። ይህ ደግሞ ልክ የተገንጣይ ኃይሎች እንዲጠናከሩና ያልነበሩ እንዲፈጠሩ መንገድ ከፈተ። የአገሪቱ ብሔራዊ የፖለቲካ ኃይል በአሰቃቂ መልኩ በመመታቱ ዴሞክራሲ የተገንጣዮች አስገንጣዮች የይለፍ ቃል ሆነ። በመሆኑም በኢትዮጵያ አንድነት በደርግ የተነሳ አጠራጣሪና አስፈሪ ፖለቲካ መስሎ ሲቀርብ፣ ዴሞክራሲ ደግሞ በወያኔ የተነሳ መፈራቀቅ፣ የጎሳ ግጭት፣ መገነጣጠልና በአጠቃላይም የጎሳ ፖለቲካ ገጽታ የያዘ መስሎ ተገኘ። አንድነትና ዴሞክራሲም ውላቸውን እንዲስቱ የአገዛዞች ውዥንብር ግድ አደረገ። ባጭሩ ዛሬ አገሪቱ ብሔራዊ አንድነቷ ተናግቷል። እንዲሁም ዛሬ አገሪቱ ችግሮቿን የምትፈታበት ፍትሃዊ መንገድ አጥታለች። ስለሆነም አሁን የዴሞክራሲና የአንድነት ጥያቄዎች የማይነጣጠሉ ሆነዋል። የአገራችን መሰረታዊ ችግርም ከአገር አፍራሽ ወይም ገንቢ አስተዋጽኦ ጋር በወሳኝ የተያያዘ ሆኗል። ሁለቱን ግቦች አያይዞ ማራመድና መቀበል የማያዋጣ ነው። ምክንያቱም ዴሞክራሲን ያለ አገራዊ ማገር ማለትም ኢትዮጵያዊነት በባዶ ማሰብ ልቦለድ ይሆናል። የአገር አንድነት ደግሞ ለዴሞክራሲያዊ ስርዓት እውን መሆን መድረክ ካልፈጠረና ዋስትና ካልሰጠ ወደ አዙሪት የግፍ አገዛዝ መመለስ ይሆናል። ዴሞክራሲ ሲለጠጥና ሲጨማለቅ ስርዓት አልበኝነትን ያነግሳል፣ ብሔራዊ አንድነትን ያናጋል። ያለ ዴሞክራሲያዊ መሰረት የታነጸ አገዛዝ ደግሞ በሕዝብና በዜጎች ላይ አሰቃቂ አገዛዝን ያሰፍናል። ለዚህም ነው ዴሞክራሲና አንድነት የማይነጣጠሉ ግቦች ናቸው ማለት ያስፈለገው። በአሁኑ የኢትዮጵያ ተጨባጭ ሁኔታ ደግሞ ያልተሳኩ ግቦች ናቸው። ዴሞክራሲ፣ ሕዝባዊና ፍትሃዊ ስርዓት። ዴሞክራሲያዊ ስርዓት ማለት የመንግስት ስልጣን እንዲኖር እሽታውን ፈቃድ የሚሰጥበት መብትና ተቋማዊ ዋስትና አለው ማለት ነው። ይህ ፈቃድ ደግሞ ፍትሃዊነትን፣ ሚዛናዊነትን፣ ትክክለኝነትን፣ መድሏዊነትን፣ ግልጽነትንና ተጠያቂነትን መሰረት አድርጎ መሆን አለበት። ፍትሃዊነት ደግሞ በሰዎች መካከል የዘር፣ የጎሳ፣ የጾታ፣ የቦታ ወይም የሌላ አድልዎን መሰረት የማያደርግ ሕጋዊና ሕሊናዊ ግዴታን የያዘ ባህልንና አስተሳሰብን የሚጠይቅ ነው። ሆኖም በኢትዮጵያ ባለፉት 35 ዓመታት የጸረ ኢትዮጵያ ኃይሎች አገሪቷን የማንኳሰሻ የማብጠልጠያና የማጥፊያ ርዕዮት ሆኖ ተከስቷል። ስለሆነም ዴሞክራሲ ውሉን ስቶ የወያኔን ስልጣን አፍራሽ ፖሊሲና ይህንኑ ያስቀጠለው የኦሮሞማ አገዛዝ ማበልጸጊያ ሆኖ ቀርቷል። አገሪቱን በጎሳ መሸንሸንና ማዳከም ዴሞክራሲያዊ ነጸብራቅ ተደርጎ እየተሰራበት ነው። የአገሪቱን ሕዝብ በየብሔረሰቡ እየከፋፈሉ ማቃረንና ማፈራቀቅ ዴሞክራሲያዊ ልምምድ ነው ተብሏል። ዴሞክራሲ የአንድን አገር ጥንካሬ የሚያጎለብት፣ ድክመት ደግሞ የሚያርም የመንግስት ስርዓት መሆኑ ቀርቶ ድክመቷን የሚያሰፉበት፣ ጥንካሬዋን የሚያሳንሱበት ርዕዮት ሆኗል። የኤርትራ መገንጠል የወያኔ ዴሞክራሲ አካል ነው። በአገሪቱ መገንጠል በሕግ እንደ መብት መቀመጡ የዚሁ የተጨማለቀ ዴሞክራሲ ውጤት ነው። የኢትዮጵያዊነት ዜግነታዊ ጎሳዊ ቅርጽ እንዲኖረው ግዴታ መሆኑ የዚሁ ፍትሃዊነት የጎደለው ዴሞክራሲያዊ ብሽቅጥነት ውጤት ነው። በክልል ምክንያት የዜጎች ከቦታ ወደ ቦታ የመንቀሳቀስ ሰብአዊ ብሔራዊና ዓለም አቀፋዊ መብት መደፈሩና መታገሩ
የወያኔ ኦህዴድ ዴሞክራሲ አስቂኝ ገጽታ ነው። የአገሪቱ የቋንቋና የባህል ማህበረሰቦች በልዩነታቸው የተነሳ እንዲፈራቀቁና በአይነ ጥላቻ እንዲተያዩ የተዘራው የጎሳ ፖለቲካ ተቋማዊ ይዘት የሚያመለክተው የትግራይና የኦሮሞ ጽንፈኞችን አሳዛኝ ዴሞክራሲ ይዘት ነው። የአገሪቱን ብሔራዊና አኩሪ ቅርሶች ማጥፋት፣ ተቋሞችን ማክሰርና መዝረፍ፣ ሰራተኞችን ያለ ጡረታ ዋስትና ማስቀረት፣ አምራቹን የእርሻ ማህበረሰብ ያለ አጋዥ እርዳታ በግብር መገፍገፍ ወዘተ ወዘተ የጠባቦቹን ዴሞክራሲ ኢፍትሐዊነትና ሚዛን አልባነት የሚያሳይ ነው። በአገሪቱ ሀብት ጥቂቶች ተጠቃሚ፣ ብዙሃኑ ደግሞ የዳር ተመልካች መሆናቸው የነወያኔን ዴሞክራሲ በዳይነትና መድሏዊነት አመላካች ነው። ዜጎችን በፖለቲካ አቋማቸው፣ የብሔረሰብ ማንነታቸው፣ በሙያቸው ብሎም በአመለካከታቸው የተነሳ ለመግደል፣ ለመሰወርና ለማሰር ዕድል የሚሰጠው የጎሳ ጽንፈኞች ዴሞክራሲ ግልጽነትንና ተጠያቂነትን የማያውቅ ቅጥ አምባሩ የጠፋው የመንጋ ፖለቲካ መሆኑን ያረጋግጣል። በዚህ ሰበብ ዴሞክራሲ በመርከሱ፣ ዴሞክራሲ በመጨማለቁ ዴሞክራሲ ትርጉም አጥቷል። የሚያሳዝነው ደግሞ በዴሞክራሲያዊ ልምዳችን በልጽገናል የሚሉ ከወያኔዎቹ ጋር ከኦሮሞማዎቹ ጋር በመስካሪነት መቆማቸው እሳቤው በኢትዮጵያውያን ዘንድ ጨለማዊ ገጽታ እንዲኖረው አስተዋጽኦ አድርጓል። ይህ ዴሞክራሲን ይዘት የማሳጣት ሂደት ከቀጠለ ግብ አልባ ፖለቲካዊ ግብግብን ሊፈጥር ይችላል። የተጨማለቀ ዴሞክራሲ ስርዓት አልበኝነትን ያነግሳል የተባለውም ለዚሁ ነው። የሀገርን አንድነት ያናጋል። ወያኔም ሆነ እሱን የተካው የኦሮሞማ መንጋ የሚፈልገው የዴሞክራሲን ሹራብ ወይም ማሊያ ለብሶ አገርን ማዳከምና ጎሳ አቀፍ ሁከትን መፍጠር ነው። ይቀጥላል። ከፍኖተ ኢትዮ ካናዳውያን የኢንፎርሜሽን ማዕከል በቶሮንቶ የቀረበ ትንታኔ። የኢትዮጵያ ሕዝብ የአብይ ኦሮሞማን አገዛዝንም ሆነ የጃዙር ቅኝ አገዛዝን አጥብቆ መዋጋት አለበት። ጠላትማ ምንጊዜም ጠላት ነው። አስቀድሞ መምታት አሾክሿኪውን ነው። ሐቀኛና ያወቅነውን ታሪክ በሚገባ ለማቅረብ ብዙ ጊዜ ብንጥርም አውቆ የተኛን ሰው ሆነው ያንኑ የገለማ ሐሰት የሚዘባርቁትን ማረም ባለመቻላችን እንደ ሞኝ ልቅሶ መልሶ ሐቁን ለማስረዳት መጣሩ ግዴታችን ሆኖ ይገኛል። ሐማቱማ መግቢያ። ኢትዮጵያ በታሪኳ ብዙ ፈተናዎችን ተፈትና ብዙ ችግሮችን ተቋቁማ
እንደ ሀገር መቀጠል የቻለችው በታላቅ ሕዝቧ ተጋድሎና መስዋዕትነት በመልካም ጀግና ቆራጥና ብልህ መሪዎቿ አመራር ነው። የሕዝቧ ተጋድሎ በክቡር የሕይወት መስዋዕትነትን ደሙን አፍሶ አጥንቱን ከስክሶ አካለ ጎደሎ ሆኖ በስደትና በስቃይ የተከፈለ መሆኑን ታሪክ ይነግረናል። ኢትዮጵያ ችግሮች የመጡባት አንድም ከውስጥ በስልጣን ሽኩቻ ወይም በሃይማኖት ጦርነት ሰበብ ሲሆን፣ ሌላም በውጭ ወራሪ ቅኝ ገዢዎች የመጣ የባዕድ ወረራ ነበር። በሌላ በኩል ደግሞ ታላላቅ መሪዎች ሲመጡ ደግሞ አንድነቷ ጠንክሮ በዓለም ታሪክ ስሟ ገኖ የምትጠራበት ዘመን መታየት ሲጀምር ታሪክ ከሚያነሳቸው አንዱ አጼ ቴዎድሮስ ተነስተው የጥንት አንድነቷን ለማስመለስ ያደረጉት ተጋድሎ ደግሞ ሌላው የታሪክ ምዕራፍ ነው። አንድነቷን ገናናነቷን ለማስመለስ ትልቅ ሚና ትልቅ ተጋድሎ አድርገው ለውጭ ወራሪ ኃይል እጅ አልሰጥም ብለው የጥንት የአባቶቻቸውን አልነካባይነትንና ጀግንነትን ለማሳየት በቆራጥነት ሕይወታቸውን የሰዉ ጀግና መሪ ነበሩ። አጼ ዮሐንስም ቢሆኑ ከሱዳን በኩል ድርቡሾች እየመጡ ሲያስቸገሩ ከእነርሱ ጋር የአገራቸውን ዳር ድንበር ለማስጠበቅ ሲዋጉ መስዋዕት የሆኑ የኢትዮጵያ መሪ ነበሩ። ከዚያም ቀጥሎ በኢትዮጵያ ታሪክ በሁሉም መስክ እጅግ የተሳካላቸው ጀግና መሪ ደግሞ ዳግማዊ አጼ ምኒልክ ነበሩ። አጼ ምኒልክ በየትኛው መመዘኛ ቢሆን ከዘመናቸው ርቀው የመጠቁ ብልህ፣ አስተዋይ፣ ደግ፣ ጀግና መሪ በመሆናቸው በአስተዳደርም ሆነ ኢትዮጵያን ዘመናዊ ለማድረግ እጅግ የደከሙ ከውጭ ወራሪ ጋር ተፋልመው ድፍን ዓለምን ያስደመመ ኢትዮጵያን ብቻ ሳይሆን አፍሪካን ያኮራ ድል ያደረጉ ጀግና መሪ ነበሩ። ያ አንጸባራቂ ድል የመጣው ግን የዘመኑ ትውልድ እጅግ ከፍተኛ የሆነ መስዋዕትነትን ከፍሎ እንጂ እንደዚሁ በቀላሉ አልነበረም። ማየትና ማነጻጸር ያለብን በዚያን ጊዜ አውሮፕላን፣ መኪና፣ ታንክም ሆነ ዘመናዊ መጓጓዣ በሌለበት በባዶ እግር ከመቶ ሺህ ሰራዊት በላይ አስተባብሮና ከመላው ኢትዮጵያ ክፍል ሕዝብ አንቀሳቅሶ ተዋግቶ ድል ማስገኘት እጅግ ከባድ አዳጋችና ውስብስብ ሥራ ነበር። በብዙ ሺህ የሚቆጠሩ ኢትዮጵያውያን ደማቸውን አፍሰው አጥንታቸውን ከስክሰው አድዋ ላይ አንቀላፍተዋል። ብዙ ሺህ አካለ ጎደሎ ሆነው ተመልሰዋል። በበሽታ አልቀዋል። በአውሬም ተበልተው ቀርተዋል። እኛን እንድንኮራ ያደረጉን የዚያ ትውልድ ኢትዮጵያውያን ክብርና ምስጋና ይግባቸውና እነሱ ተሰውተው ለኛ ሙሉ አገር አስረክበውናል። ዛሬ የኢትዮጵያ የውጭ ጠላቶች እንደ እግር እሳት የሚያንገበግባቸውና ለኢትዮጵያ አልተኛ ያሉት ኢትዮጵያ በአድዋ ድል ያገኘችው ዓለም አቀፍ ዝና እንዴት አንዲት ጥቁር አፍሪካዊት አገር የአውሮፓ አገር ጣሊያንን አሸነፈች በማለት ጥርስ ውስጥ የገባች ስጋ አድርገው ኢትዮጵያን ለማጥፋት እንቅልፍ በማጣት ሲባዝኑ ኢትዮጵያ ለውጭ ወራሪ የማትበገር ሆና በማግኘታቸው የውስጥ ጠላት በመፍጠር ዓላማቸውን ለማሳካት ብዙ አገር በቀል ተባዮች እንዲፈጠሩ በማድረግ ሊበቀሉን ከተነሱ በርካታ ዓመታት ተቆጥረዋል። በኢትዮጵያ ታሪካዊ የሩቅና የቅርብ ጠላቶች ቅራኔዎችን በማባባስ የነበራቸው ሚና በቀላሉ የሚገመት አልነበረም። የአባይን ወንዝ ያለ ገደብ መጠቀም የሞትና ስዕረቷ ጥያቄ የሆነባት ግብጽ በቀጥታም ሆነ ሱዳንን በመጠቀም ታላቋ ሶማሊያን ለመፍጠር የምታልመዋ ሶማሊያ ለተለያዩ ዓላማዎቻቸው እና ግቦቻቸው መሳካት የኢትዮጵያን መዳከም ፈላጊ የሆኑት ምዕራባውያን አገሮች በጠላትነት የፈረጇት በርካታ አረብ አገሮች ሁሉ ተገንጣይ ቡድኖችን ደግፈዋል፣ አበረታተዋል፣ ረድተዋል። ይህ የውጭ ኃይሎች ሚና እንዳለ ሆኖ ባዕዳኑ በነበረው የአገራችን ውስጣዊ ችግር ተጠቀሙ እንጂ መብቱ ተከብሮለት በሰላምና በደስታ ይኖር የነበረውን ሕዝብ ቀስቅሰውና አታለው አላታገሉትም። በታሪክ ሂደቶች አገሮች ሲገነቡ ወይም በተለምዶ አነጋገር ሲቀኑ ዴሞክራሲንና የሕዝብን ፍላጎት ተመስርተው አይደለም። በዓለም ውስጥ ዛሬ በአገርነት እየታወቁ ያሉትን ስናይ ይህንን እንረዳለን። የአገር ግንባታው ሂደት በያለበት ጠመዝማዛና ሰላምን ሳይሆን ጦርነትን ያስቀደመም ነበር።
በሂደቱ የጠፋው ሕይወት ቢያሳዝንም የዘመኑ መሪዎች ዛሬ እንኳን ለኛም አስቸግሮ ያለውን መቻቻልና ዴሞክራሲያዊነት ለምን ያኔ አላንጸባረቁም ብሎ መወንጀል ፈጽሞ ተገቢ አይሆንም። ሕዝቦች በጦርነት አልፈው በጋራ መኖር ጀምረው መቶ ብቻ ሳይሆን ብዙ መቶዎችንና ሺዎችን ዓመታት ካለፈ በኋላ ግን የታሪክን ጎማ ወደ ኋላ በመጎተት ቂምንና ቁርሾን በማራገብ ከዘመናት በፊት ለፈሰሰ ደም የዛሬውን ትውልድ ተጠያቂ በማድረግ ክፍፍልን መቀስቀስና ማንገሱ የሚደገፍ ሳይሆን የሚወገዝ ነው። የነገ ኢትዮጵያን ዕድል ልንወስን ስንነሳም ሞተው ዘመን ያስቆጠሩ የዘመናቸው ነጸብራቅ የሆኑትን አጼዎች በዛሬ መነጽር በመመርመርና በማውገዝ ስንት መከራን በጋራ ያሳለፍ አንድነትንና ኢትዮጵያዊነትን መሰረት ፍጹም የሚቻልና የሚገባ አይደለም። የኦሮሞው፣ የወላይታው፣ የጉሙዙ፣ የሃዲያው፣ የአማራው፣ የትግሬው ወዘተ ሕዝብ የኢትዮጵያ ታሪክ ሙሉ ባለቤት ነው እንጂ ኢትዮጵያዊነቱን ለማስረገጥ ድርድርን አይፈልግም። ይህን የሚክዱ ናቸው በሕዝብ አንድነት ላይ መርዝ የሚረጩት ማለትም ይቻላል። በኢትዮጵያዊነታችን ላይ ገደብ ሊጥሉብን፣ ግድፈት ሊፈጥሩብን፣ ሊውገረገሩብንና ማንነታቸውንም ሊክዱ የተነሱትን ስርዓቶች የምንታገላቸው ከዚሁ በኢትዮጵያዊነታችን ላይ ካለን ጠንካራ እምነት የተነሳ ነው። ኢትዮጵያዊነታችንን ሲክዱ አዎን ብለን መቀበል ሆነ መገንጠልን ማቀንቀን ደግሞ ስህተት መሆኑም ሊታመንበትና ልንዋጋው ይገባል። በዘመናችንም ቢሆን ከ52 ዓመታት በፊት በኢትዮጵያ የመጣውን የየካቲት ሕዝባዊ አብዮት ተከትሎ የንጉሡ አገዛዝ ሲለወጥ መንበረ ሥልጣኑን በጊዜያዊ ስም ይዞ አልለቅም ያለውን ወታደራዊ አምባገነን መንግሥት ለመፋለም የኢትዮጵያ ወጣቶች እጅግ ብዙ መስዋዕትነት ከፍለዋል። ወታደራዊ መንግስትም ለስልጣኑ ሲል እጅግ ዘግናኝ የሆነ ፋሽስታዊ ሥራዎችን ፈጽሟል። ሁሉም ዛሬ ታሪክን እያጣመመ ለመጻፍ እንደሚሞክረው ሳይሆን ከወታደራዊ አምባገነን ጋር የነበረው ፍልሚያ አንድ ትውልድ የጨረሰ ታሪክ ጥሎ አልፏል። በዘመኑ የነበረው ወጣት ለሕዝብ የቆመለትን ዓላማ ለማሳካት ደግሞ ለሕይወቱ የማይፈራ የሕዝብና የአገር ፍቅር ስሜት ያንገበገበው ጀግና ትውልድ ነበር። ትግሉ ጸረ ፊውዳልና ጸረ ኢምፔሪያሊዝም መሆኑን በአቋሙ አሳይቷል። ታሪኩ ወደፊት በሚመጥነው መልክ ይጻፋል እንጂ እንዲህ በቀላሉ የሚገለጽ አይደለም። አንዱ ላንዱ የነበረው ፍቅር፣ ዲሲፕሊን እና ቆራጥነት ለጉድ የሚተረክ ነበር። ቴክኖሎጂ ባልተስፋፋበት መረጃና ቀስቀሳ አብዛኛው በእጅ ጽሑፍ ሌላውም በታይፕ ተጽፎ አደፍርስ በሚባል በቤት የሚሰራ የጽሑፍ ማባዣ መረጃ እየተሰራጨ በእግርና ሲያመችም በመኪና ረጅም ጉዞ እየተጓዘ የፋሽስቱን የመንግስቱ ኃይለማርያምን መንግስት ለመፋለም ብዙ ጊዜ ጥሯል፣ ተዋግቷል። ዱር ቤቴ ብሎ በጫካ በበረሃም ተፋልሟል። ያ ትውልድ የተነሳው ለራሱ ጥቅም፣ ለስልጣን ወይም ለተለየ ዓላማ አልነበረም። በግፍ ያለቀው፣ የተገረፈው፣ አካለ ጎዶሎ የሆነው፣ ወህኒ የከረመውና ለስደት የተዳረገው አሁን ያ ትውልድ መስዋዕትነት የከፈለው የ1966 ዓመተ ምህረት ህዝባዊ አብዮት ዓላማና ግብ በወታደራዊ አምባገነናዊ አገዛዝ ተጠልፎ ትግሉ አቅጣጫውን ሲስት የህዝብን መፈክር ዓላማ አንግቦ በመነሳቱ ነበር። ከእነዚህም ውስጥ መሬት ላራሹ፣ የዴሞክራሲ መብት ያለ ገደብ ይከበር፣ የጾታ እኩልነት ይከበር፣ የሃይማኖትና የብሔረሰቦች እኩልነት ይከበር፣ ጊዜያዊ ህዝባዊ መንግስት ይመስረት የመሳሰሉትን መሰረታዊና ህዝባዊ ዓላማዎችን አንግቦ በመነሳቱ ነበር። እነዚህንም ዓላማዎችን ከግብ ለማድረስ ደግሞ መደራጀት ወቅታዊና አንገብጋቢ በመሆኑ ለኢትዮጵያ አዲስ በነበረው በተደራጀ የፖለቲካ ድርጅት ስር መሰባሰብ አማራጭ የሌለው መንገድ ነበር። ይህም ሲሆን መታየትና መገምገም ያለበት በዛሬ ጊዜና መነጽር ሳይሆን ከ50 ዓመት በፊት በነበረው የዓለም የፖለቲካ ሁኔታ፣ በጊዜው በነበረው ርዕዮተ ዓለም ንቃተ ህሊናና የህዝብ አስተሳሰብ ነው። ስለሆነም ያ ትውልድ በአጭር ጊዜ ንቃተ ህሊናውን አሳድጎ ተደራጅቶ ራሱን ለህዝብ ትግል
ሲያሰልፍ ከፍተኛ የሆነ መስዋዕትነት እንደሚያስፈልግ ተገንዝቦና አምኖበት አእምሮውን አዘጋጅቶ ሕዝብን በማንቃት በማደራጀትና የተለያዩ የብዙሃን ማህበራትን በመፍጠርና በቆራጥነት በመታገል ነበር። አብዛኛው ወጣት ከድሃ አርሶ አደርና ዝቅተኛ ገቢ ከነበረው ህብረተሰብ የመጣ በመሆኑ ራብና ጥማቱን ተቋቁሞ በእግሩ እየተጓዘ ትምህርቱንና ስራውን በመተው ነበር በትግሉ የተሳተፈው። በትግል መስመር ላይ የነበሩ ጓዶች አንዱ ላንዱ ያለው ፍቅርና መከባበር እስከ ሕይወት መስዋዕትነት ድረስ የሚከፈልበትና የዘለቀ ትግል ነበር። ያ ትውልድ በከተማም ሆነ በገጠር በፖለቲካ ስራውም ሆነ በጫካ ትግሉ አምኖበት የገባበት በመሆኑ ምንም ያህል ከባድ ቢሆን መስዋዕትነት ለመክፈል ወደ ኋላ የማይል ጀግና ትውልድ ነበር። በቅድሚያ ሀገርን የማዳን ያህል አብይ ጉዳይ ለመፈጸም በግለሰብ ደረጃ አስተዋጽኦ ማድረግ የሚቻል ቢሆንም በተደራጀ ኃይል ሲፈጸም ግን ሁሉንም የህብረተሰብ ክፍል ለማቀፍና ለማንቀሳቀስ በአጭር ጊዜ ውስጥ ለመፈጸምና ስኬታማ ደረጃ ላይ ለመድረስ መደራጀት የመጀመሪያው ደረጃ ስለሆነ መደራጀት ያስፈልጋል። የተደራጁም ኃይሎች ዓላማቸውን ግልጽ አድርገውና ውስጣቸውን ፈትሸው ተጠናክረው በኢትዮጵያ አንድነትና ሰላም ከሚያምኑ ኃይሎች ጋር ተነጋግረውና ተሰባስበው ኃይላቸውን ማቀናጀት ይኖርባቸዋል። ያልተቀናጀ ትግል የጨረባ ተስካር ከመሆን እንደማያልፍ በተደጋጋሚ ታይቷልና ስለሆነም መሰባሰብ፣ መደራጀት፣ በጋራ መቆም የመጀመሪያው አስቸኳይ ተግባር መሆን አለበት። ኢትዮጵያ የሁሉም ዜጎቹ ሀገር እንደመሆኗ ሁሉ ሰላሟም ሲደፈርስ ሆነ አደጋ ሲመጣባት ሁሉንም የህብረተሰብ ክፍል የሚዳስስ የሚነካ የሚመለከት በመሆኑ ሁሉም ዜጋ ለሀገሩ ሰላምና እድገት ዴሞክራሲ መስፈንና ማደግ አስተዋጽኦ ማድረግ ይጠበቅበታል። በፖለቲካ ድርጅት፣ በሙያ ማህበራት፣ በብዙሃን ማህበራት ውስጥ መደራጀትና መሳተፍ የህብረተሰቡን አጠቃላይ ተሳትፎ የሚያካትትና ድምጻቸውን ለማሰማት ተጽዕኖ የሚፈጥሩ ኃይሎች ይሆናሉ። ወጣቱ ትውልድ ስለ ሀገሩ ምንም ነገር እንዳያውቅ ባህሉን እንዲንቅና በውጭ ባህል እንዲቀይር አስተሳሰቡ ሁሉ ከኢትዮጵያዊነት ርቆ በፊልምና በሚዲያ እንደሚመለከታቸው የውጭ ሀገሮች አስተሳሰብና ተግባር እንዲሆን በደስታና በመዝናናት ስም በተለያዩ ሱሶች ውስጥ እንዲጠመድ ከባህልና እምነት ውጭ የሆነ አጸያፊ ተግባር እንዲያውቅና እንዲፈጽም እየተደረገ በከንቱ የባዕድ አምልኮ ስር እንዲወድቅና መስመር እንዲስት እየተደረገ ነው። ስለሆነም እስከ መቼ ነው በዚህ አይነት ሁኔታ ወጣቱ ሰለባ ሆኖ የሚቆየው? መልሱ ቀላልና አንድ ብቻ ነው። ወጣቱ ትውልድ የዚህ ዘረኛ ጸረ ኢትዮጵያና አገር አጥፊ ስርዓት ሰለባ ከመሆን ይልቅ ራሱን አዘጋጅቶ ታሪኩን መርምሮና ተረድቶ ጥንት አባቶቻችን ያቆዩትን አገር ተረክቦ ኃላፊነቱን ለመወጣት መነሳት አለበት። እውነቱን ከሐሰት፣ አጭበርባሪውን ከእውነተኛው፣ የተሳሳተውን ከትክክሉ መርምሮና አገናዝቦ ራሱን ነጻ ማውጣትና አጥፊውን ስርዓት ለመገርሰስ በሚደረገው ትግል ተሳፋፊ ካላደረገ የሚፈራው ሞት አንድም በስደት መንገድ ላይ ሌላም በአደንዛዥ ሱስ ወይም በዘሩና በማንነቱ ምክንያት ያገኘዋል። የቀድሞዎች ታጋዮች ሞትን ላለመፍራት መሞትማ ያለ ነው፣ መታሰርማ ያለ ነው ብለው በትግሉ እንደተቀላቀሉት ቆራጥ ከሆነ ግን ቢሞትም ገሎ አሊያም በድል አድራጊነት አሸናፊ ሆኖ አገሩን ነጻ ያወጣል። ወጣቱ መረዳት ያለበት እነ ወያኔና ብልጽግና ያዘጋጁለትን ተቀጣሪ የወሬ ቋት የሆኑ ዩቲዩብና ቲክቶኮች እየሰማ መወናበዱን ትቶ እውነተኛ የሕዝብ ልጆች የሚያደርጉትን የህልውናና የነጻነት ትግል ደግፎና ተቀላቅሎ አገር አጥፊዎችን ካላስወገደ አሁን ባለው ሁኔታ ከቀጠለ ወጣቱ ስደተኛ አሊያም በገዛ አገሩ ሁለተኛና ሶስተኛ ዜጋ ሆኖ አረብና ሌላው የውጭ አገር ዜጋ ደግሞ አገሩን ወስዶ ነገ ከእንቅልፉ ሲነቃ ሁሉንም ነገር አጥቶ ሊያገኘው የሚችልን አስደንጋጭ እውነትን ዛሬ መረዳት አለበት። ብልጽግና ነዋሪውን ሕዝብ እያፈናቀለ ከተማውን በማብለጭለጭ የሚያዘጋጀው ለማን ነው ብሎ መጠየቅና መታገል አለበት። 1.
የሀገር መከላከያ ሰራዊት የሚባለው በአማራ ሕዝብ ላይ የሚፈጽመው ግልጽ ወረራና እልቂት ተገልጾም ተዘርዝሮም አያልቅም። የጅምላ ጭፍጨፋ፣ የድሮን ጥቃት፣ የግዳጅ ማፈናቀል፣ የሴቶች መደፈር፣ ዘረፋ፣ የሰዎች እገታና የመሳሰሉት ጥቃቶችን ይፈጽማል። 2. የአሜሪካ፣ የካናዳ፣ የአውሮፓ ባለስልጣናትና የተባበሩት መንግስታት ድርጅት ለምን የተፈጸመውን የአማራን ማጽዳትና የጅምላ ጭፍጨፋ ማጣራትና እውነቱን ማውጣት ቀርቶ በማይካድራ በሺዎች የሚቆጠሩ የአማራ ነዋሪዎችን ባንድ አዳር አርደው ወደ ሱዳን የገቡት የወያኔ ነፍሰ ገዳዮችም ዝም ተብለው የተገላቢጦሽ የጅምላ ጭፍጨፋው በትግራይ ሕዝብ ላይ የተፈጸመ ነው አሉ? የአብይ አህመድ አገዛዝ የብልጽግና ፓርቲ የዘር ማጥፋት ወንጀል እንዲቀጥልስ ድጋፋቸውን በመስጠት ለምን ያሴራሉ? ለምንስ ከተጠያቂነት እንዲድን ዝም ይላሉ? 3. የዓለም ባንክ ወይም IMF ለምን ለአብይ አገዛዝ የገንዘብ ድጋፍ እያደረገ ለጦርነት ወንጀል የሚሆን መሳሪያ መግዣ ይሰጣል? ይህ ጉዳይ ወንጀል አሰሪዎቹ እነሱ በመሆናቸው ከፍተኛ ትኩረት ሊሰጠው ይገባል። በአረብ ኤሚሬትስ አገሮች ድጋፍ ድሮኖች፣ ተተኳሽ ሚሳኤሎች፣ ጥይቶችና ተዋጊ ሄሊኮፕተሮች ለአብይ ኦሮሞማ አገዛዝ እየላኩ በአማራው ሕዝብ ላይ እልቂትና የዘር ማጥፋት ወንጀል እንዲፈጸም ማበረታታት አይደለምን? በጸረ ኢትዮጵያ አቋም መግፋታቸውስ አይደለምን? የአረብ ኤሚሬትስ ገንዘብን እየሰጡና እየላኩ በልማት ስም ነዋሪው እየተፈናቀለ እየተበታተነ ሕንጻዎች የሚደረድሩት ለምን ዓላማ እንደሆነ ሁላችንም ልንገነዘብ ይገባናል። ባህሉን፣ ታሪኩን፣ ቋንቋውን፣ አብሮ መኖሩን እንዲረሳና እንደመጤ በፍርሃት በሰቀቀን የሚኖር ትውልድ ለእጅ አዙር ቅኝ አገዛዝ የተመቻቸና የተጋለጠ ስለሆነ እጅጉን ልንጠነቀቅና ይህ የአረብ ኤሚሬቶች ተንኮልና ጥፋት ሊገባን ልንከላከልና አገራችንን ከእጅ አዙር ቅኝ አገዛዝ ልናድናት ይገባል። ስለሆነም አማራው የግዴታ የተቃጣበትን የዘር ማጥፋት ወንጀል እልቂትና መፈናቀል ለማስቆም ሳይወድ በግድ ራሱን ለመከላከልና በሕይወት ለማቆየት የህልውና ትግል ከጀመረ 2 ዓመታት አለፉት። ይህ የህልውና ትግል ከድል ሳይደርስ ማፈግፈግ ወይም በተለያዩ የአጀንዳ ማስቀየሪያ አቅጣጫውን እንዲስት አንድነቱ እንዳይጠናከር በሆዳም አማራዎችና ካድሬዎች ከፍተኛ ደባም እየተሰራበት ይገኛል። ያለው አማራጭ የተጀመረውን የህልውና ትግል በጀግና ልጆቹ ብቻ እንዲመራ በማድረግ ሙሉ ድጋፍና ርብርብ ማድረግ ብቻ ነው። የኢትዮጵያ ሕዝብ ይህን ዘረኛና ሕዝብ ጨፍጫፊ የኦሮሞማ አገዛዝን ለመጣል የሚቻለው 2 እንቅፋቶችን ከመንገዳቸው ላይ አስቀድሞ በመጥረግ ነው። እነዚህም የውስጥ ጠላቶችና የውጭ ጠላቶች ናቸው። 1. ለሆዳቸው ባደሩ በአገር ቤትም ሆነ በውጭው ዓለም የሚኖሩ ከአገራቸውና ከሕዝባቸው በላይ ራሳቸውን ብቻ የሚያስቡ ባንዳ ሆዳሞችን ከሕዝብ በማግለልና በማጋለጥ ያካበቱት ሀብትና ንብረት በድሃው ሕዝባችን ደምና ሕይወት ላይ ተረማምደው አገራችንን ለጥፋት የሚዳርጉትን በመቅጣትና ትምህርት በመስጠት ነው። ለአገዛዙ ጥብቅና ቆመው የሕዝብ እልቂትና ስቃይ፣ የታሪክና ባህል ጥፋት፣ የአገር ውርደትና ውድቀት ለማየት ዓይናቸው በጥቅም ታውሮ ጆሮአቸው ደንቁሮ ሕዝብን የሚያደናቁሩ ናቸውና ይህን አጥፊ ሥራቸውን አጥብቆ በመዋጋት 2. የውጭ አገሮች በቅኝ አገዛዝ አልገዛ ስትላቸው የእነሱ ተላላኪ ቡድኖችን አስቀምጠው የእጅ አዙር ቅኝ አገዛዝን ቀስ በቀስ እያላመዱ የሚያዘግሙትን ነቅቶ በመጠበቅና በማውገዝ አጥብቆ መዋጋት ያስፈልጋል። እንደ ጥንቱ አልገዛም ባይነትን ማሳየትም ያስፈልጋል። ታሪክህን፣ ባህልህን፣ ቅርስህን፣ ትውፊትህን፣ ሰንደቅ ዓላማህን፣ ዳር ድንበርህን ነቅቶ ቀን ከሌሊት መጠበቅና አስፈላጊውን መስዋዕትነት ሁሉ መክፈል ኢትዮጵያዊነትህ ያስገድድሃል። ስለሆነም ኢትዮጵያን ማዳን የሚቻለው
የፋኖ አመራር ከሌላው የኢትዮጵያዊ ትግል ጋር ተቀናጅቶ ተዋቅሮ ኢትዮጵያን ወደ ሰላማዊ ጎዳና ሊመራት የሚችልን ህዝባዊ የሽግግር መንግስት ከሁሉም የህብረተሰብ ክፍል ተውጣጥቶ አዲስ ህዝባዊ ህገ መንግስት አውጥቶና አጽድቆ በነጻና በዲሞክራሲያዊ መንገድ የኢትዮጵያ ህዝብ መንግስት ሲመሰረት ብቻ ነው። ኢትዮጵያ በልጆቿ ትግል ታፍራና ተከብራ ትኖራለች። ዛሬም ህዝባዊ የሽግግር መንግስት ይመስረት እንላለን። ድል ለኢትዮጵያ ህዝብ! እናቴ ኦሮሞ፣ አባቴ አማራ፣ አጎቴ ጉራጌ፣ አያቴ ካድዋ፣ የልጄ ባል ጉምዝ፣ የሱም አባት አገውም ድብልቅ፣ ከዚህም ከዚያም ያለው ደማችን ሲጣራ ኢትዮጵያዊ ሆኖ ለነመለስ ሌንጮ ለጠራ ፈላጊ የማጠግብ ከቶ ዜግነት ተነፍገን ጊዜ ተለውጦ እንዳንሞት ተዋርደን በውርደትም ሞተን አለና እንላለን በክልል ተቆርጠን። የታሪክ መጽሐፉ ይዘቱ ቢቃና ልዑል ራስ ሳይሆን ተራው የሚነሳ ምን ድንጋይ ጠረበ ንጉሥ ላሊበላ ገባሩ እንጂ ነው ፍዳውን የበላ። ምኒልክ አድዋስ ብቻውን ተዋጋ ዮሐንስ ብቻ ነው የሞተ መተማ። የታሪክ መጽሐፍ ይዘቱ ቢቃና ታሪክ ሰሪው ዋና ያተብየው ተራ የተራው ሰው ታሪክ ያጣው ጸሐፊ ነው። ለመሰራቱማ ታሪክ እኮ እሱ ነው። እንዳልሞት ተዋርደን በውርደት ግን ሞተን አለና እንላለን ታሪክ ተቀምጠን። የሌባ አይነ ደረቅ ሰርቆ ሰው ይከሳል። ጅራፍ ገርፎ እሱ ራሱ ይጮሃል። ሰው ቀርቶ ዝንብ አይገል መንግስቱ ኃይለማርያም ቀይ ሽብር ሲካሄድ ገብቶ ነበር ገዳም። ወያኔም ነው አሉ አንድነት ፈላጊ ዘረኛ አትበሉኝ ባይገንጥሎ ገጣሚ። የሆነውን ሆኖ አልሆንኩኝም ባይበስቶ ገሎ እየጣለ የሞት አልቃሽ ሞልቶ የቃል ኪዳን ክብሩ ዋጋውም ረክሶ በአምባገነን ዘመን ውሸት ብቻ ነግሶ እንዳንሞት ተዋርደን ውርደቱ ጨርሶን ገለው ሲያለቅሱ አለና እንላለን። ሰፍኖ ነግሶ ሳለ አጤ ምን አጠፉ በፊውዳል ጨለማ ክብሪቷን የጫሩ የምርጦቹ ስርዓት ይጥፋ ይውደም ያሉ ለሀገር ለሕዝብ ብለው መስዋዕት የሆኑ ጉባኤ አዲስ አበባ ቻርተር ፊርማ ሲባል ያሉ ውርደት ወግድ ገንጣይ ይጥፋ ይጣል በጎጥ መደራጀት ፈሊጥ ሆኖ ሲቀርብ ያሉ ጥበት ይጥፋ ኢትዮጵያችን ትቅደም። ዛሬም እንደ ትላንት ሲመተሩ ስናይ እንዳንሞት ተዋርደን በውርደትም ስቃይ አለና እንላለን ከሀፍረት ሳንለያይ። ውጠት ሳይቦጭቀን አኮርማጭ ሳይገርፈን ወፌላላ ሳንቀምስ እሳቱ ሳይጠብሰን በቶርች የዓለም ሳናልፍ ስንሰቃይ ባረመኔዎች እጅ ልካችን ሳይታይ እንዴት እንፈርዳለን በተገኘ ደክሞ በቃኝ ብል ቢወድቅ ቢጎዳም ጠቁሞ። በውሃ ያለ አሳ መች ይፈራል እሳት ሲጠመድ ሲያዝ ግን የሚመጣ መዓት እንዳንሞት ተዋርደን በውርደት ግን ሞተን አለና እንላለን በድን ሆነን አልቀን። ሳይጠይቅ ተወልዶ ለስቃይ ተዳርጎ ሕፃን ልጅ ዋይ ይላል ድንገት ነቢይ ሆኖ። ኢትዮጵያዊ ባዩም በትምክህት ተከሶ ለሞት ይዳረጋል መልሶ ቀልሶ። ፍቅር ይስፈን ባሉ ለሰላም በቆሙ ጦረኛ ተብለው በጦር ተወጉ። የደስታ ህልማችን መከራን ቀፍቅፎ ዝምታ ጫጫታ ሐዘን ደስታ ሆኖ ፀሐይ መሬት ወርዳ ብርሃንን ፍለጋ ተኩላ ቤተ መንግሥት በግ ወደ በረሃ እንዳንሞት ተዋርደን በውርደትም ሞተን ቅጣም ባሩ ጠፍቶን አለና እንላለን። ሚሊዮን ህልሞችን በቅዠት አፍነን ማለም ደፋሪውን በፋንጃ ዘልዝለን እንባ ማንቢያ አይኖች ከፋብሪካ አምርተን የተስፋ ጧፍ ለኳሽ እጆች ቆርጠን ጥለን ከእያንዳንዲቷ ልብ ፍቅርን በጥል ገድለን የቂም በቀል በሬን ጠዋት ማታ ጠምደን መቃብር ቆፍረን ዘረኝነት ዘርተን ክፍፍል ጦርነት ሬሳ አምርተን የማይካደውን ታሪክ ፍቀን ክደን ለምን እንዴት ባዩን ካሪዮስ ደምረን ማንም ላይሮጥ ሽባ ሁሌም ተጠላልፈን ወደ ፌዝን ትተን ወደ ኋላ ወድቀን ከራስ ጋር ማውጋቱን ዝምታንም ፈርተን አለና እንላለን በቁማችን ሞተን እንዳንሞት ተዋርደን በውርደቱ ሞተን።